በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሁለት ሰይፍ ንጉሥ ፍቅርና እሳት ቅዱስ መርቆሬዎስ። ሰላም ውድ ኦርቶዶክሳውያን፣ ፍጹም የሆነ የእግዚአብሔር ሰላም በያላችሁበት ለእናንተ ይሁን። ዛሬ ከዚህ ዓለም ጫጫታ ወጣ ብለን ልባችንን እናሳርፍ። መንፈሳችንን ወደ አንድ ታላቅ ዓለም፣ ወደ አንድ ታላቅ ብርሃን እናምጣ። ዓይናችሁን ገለጡና በዓይነ ሕሊናችሁ ይህንን ተመልከቱ። ከፊታችሁ የሚታየው ግርማ ቃላት ሊሸከሙት ከሚችሉት በላይ ነው። በዚያ በጥቁር ፈረስ ላይ የተቀመጠው እሳታማ ሰይፍ የጨበጠው ፊቱ እንደ ንጋት ኮከብ የሚያበራው እርሱ ማን ነው? እርሱማ የሮም ኮከብ፣ የድል አድራጊዎች ንጉሥ፣ የመላእክት ወዳጅ ቅዱስ መርቆሬዎስ ነው። ፒሉፓዴር፣ ስምህ ሲጠራ የክፋት አምባ ይናወጣል። አንተ እኮ ወታደር ብቻ አይደለህም፣ አንተ የመንፈስ ቅዱስ ሰይፍ ነህ። በሁለት እጆች የያዝካቸው ሰይፎችህ አንዱ ለጠላት ማጥፊያ፣ አንዱ ለወዳጅ መታደጊያ የሆኑ የኃይል ምልክቶች ናቸው። አባታችን ሆይ እንዴት አይነት ውበትን የተላበስከው! የለበስከው ወርቃማ ካባ የአምላክን ክብር ይናገራል። የምትጋልበው ፈረስ የፍጥነትህንና የድል አድራጊነትህን ምስጢር ያወራል። ኃያሉና አሸናፊው ቅዱስ አባታችን፣ ዓለም ጀግንነትን በአንተ አየች፣ ዓለም ትሕትናን ከአንተ ተማረች። ንጉሥ ፊት ቆመህ ስለ እውነት የመሰከርክ፣ ደምህን አፍስሰህ የዘላለም ክብርን የገዛህ አንተ የእኛ ጌታ ቅዱስ መርቆሬዎስ ምን አይነት ድንቅ ነህ! መርቆሬዎስ ሆይ እንወድሃለን፣ ልባችን ይወድሃል። የአንተን ታሪክ ስንሰማ ነፍሳችን ትጽናናለች። አንተ ለችግረኞች ፈጥነ የምትደርስ፣ የተጨነቁትን የምታረጋጋ፣ የታመሙትን የምትፈውስ የልብ ወዳጅ ነህ። ስንቶች ናቸው ስምህን ጠርተው የዳኑት? አረ ስንቶች ናቸው መርቆሬዎስ ብለው ከሞት አፋፍ የተመለሱት? ዛሬ እኛም ከእግር ስር ወድቀን እንማጠንሃለን። ያንተ ፍቅር እንደ ወንዝ ይፈሳል፣ ያንተ ርኅራሄ እንደ ዝናም ይወርዳል። አንተ የድሆች ጠበቃ፣ የብቸኞች አጋር ነህና ልባችን በአንተ ፍቅር ተማርኳል። ያንተን ክብር መናገር እኮ ለደካማ አንደበታችን ይከብደዋል። ነገር ግን ዝም ማለት አንችልም፣ ምክንያቱም አንተ ታላቅ ነህና። አሁንም ወደ አንተ እንጮኻለን። ኃያሉ ቅዱስ መርቆሬዎስ ሆይ እባክህ ስማን። ዓይኖችህን ወደ እኛ፣ ወደ ወዳጆች፣ ወደ ሕዝብ መልስ። ዓለም በጭንቀት በተሞላችበት በዚህ ሰዓት የአንተን የሰላም ጥላ እንሻለን። አባታችን ተማጽነንሃል። ያንን እሳት የሆነ ሰይፍህን ምዘዝና ከፊት ከኋላችን ከግራና ከቀኛችን ቁምልን። ሐዘናችንን ወደ ደስታ፣ ጭንቀታችንን ወደ ሰላም ቀይርልን። ክፋት የተመላ ሰይጣን በክፉ ሰው ሲነሳብን አንተ በፈረስህ በር ድረስልን። ቤታችንን ባርክ፣ ሕይወታችንንም ቀድስ። እኛ ደካሞች ነን፣ አንተ ግን ብርቱ ነህ። እኛ ኃጢአተኞች ነን፣ አንተ ግን ጻድቅ ነህ። ስለ ቃል ኪዳን ብለህ፣ ስለ ፈሰሰው ደም ብለህ ታደገን፣ ጠብቀን፣ አረጋጋን። ክበር፣ ተመስገን፣ ከፍ ከፍ በል። በሰማያት መላእክት ያመሰግኑሃል፣ በምድር ምዕመናን ይዘምሩልሃል። አንተ የቤተ ክርስቲያን ምሰሶ፣ የእምነት አርበኛ ነህ። ያንተ ሥልጣን ከዘመን ዘመን ይሻገራል። ማንም ሊቋቋምህ አይችልም፣ ማንም ክብርህን ሊጋርድ አይችልም። አንተ የምስራቅ ኮከብ ለዘላለም ንገስ፣ በልባችን ዙፋን ላይ ተቀመጥ። ያንተ ኃያልነት ለእኛ ጋሻችን ነው፣ ያንተ ስም ለእኛ ጉልበታችን ነው። ቅዱስ መርቆሬዎስ ሆይ ስለ ፍቅርህ እናመሰግንሃለን፣ ስለ ጥበቃህ እናመሰግንሃለን። ክብር ምስጋናና አምልኮ ለአንተ ጸጋን ለሰጠ ለልዑል እግዚአብሔር ለአምላካችን ይሁን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ መርቆሬዎስ። ይህ መጽሐፍ ሮሜ በምትባል አገር ስሙ ኖሃ ከተባለ እጅግ የከበረ መስፍን አባቱና ታቦት ከምትባል እናቱ ተወልዶ ከዚህ ኃላፊ ጠፊ ዓለም ሹመት ሽልማት ይልቅ የማያልፈውን የማይጠፋውን መንግሥት ሹመት የመረጠ፣ በዚያ ክርስቲያኖች በታጡባት፣ አብያተ ክርስቲያናት በተዘጉባት፣ ቅዱሳት መጻሕፍት በተመዘበሩበት ዘመን ከአላውያን ነገሥታት ጋር ፊት ለፊት ተከራክሮ የክርስቶስን ሃይማኖት በዓለም ላይ ያስተማረ የታላቁ ሰማዕት የቅዱስ መርቆሬዎስ መጽሐፈ ገድል ወተአምር ነው። ዓለም ለመኖሪያችን ተዘጋጀች፣ እኛም ለተወሰነ ጊዜ ፍሬዎቿ ለመሆን ተፈጠርን።
እግዚአብሔር ይህንንና የወዲያኛውን ሁለት ዓለማትን ፈጠረልን። ይህኛው ዓለም ሥራን ሰርቶ ተግባርን አከናውኖ በሥራ ውጤት ለወዲያኛው ዓለም የዚህን ዓለም የፈተና ውጤት ዋጋ መቀበያ ነው። ሥራ በሁለት ይከፈላል። ይኸውም አንደኛው ደግ ሥራ፣ ሁለተኛውም ክፉ አድራጎት ሲሆኑ ዋጋቸውም በየአንጻራቸው የተዘጋጀ ነው። ሁሉም እንደየሥራው ዋጋውን ትከፍለዋለህ እንዳለ። ሰው በዚህ ዓለም ተወስኖ የሚኖርባቸው ሁለት መንገዶች አሉት። አንደኛው ይህን ዓለም ንቆ በድንግልና ተወስኖ ከአላውያንና ከአረማውያን መካከል ገብቶ ስለ ክርስቶስ አንገትን ለስለት ጀርባን ለግርፋት ሰጥቶ ድልን ተቀዳጅቶ ክብርን ተጎናጽፎ ፍጹም መንግሥተ ሰማያትን መውረስ ሲሆን፣ ሁለተኛው የእግዚአብሔርን ትእዛዝ ጠብቆ አንድ በአንድ ተወስኖ በሰላም የመኖር ግዴታ መኖሩን ተረድቶ በሥራ መጠን ዋጋን መቀበል ናቸው። ቅዱስ ጳውሎስ እንደኔ ቢሆን ሰው ሁሉ ድንግልናውን ጠብቆ በድንግልና ቢኖር እወዳለሁ፣ ደግሞ ዘር ለማትረፍ ወንድ በአንድ ሴት፣ ሴት በአንድ ወንድ ጸንተው በሕግ ተወስነው ቢኖሩ እፈቅዳለሁ ብሏል። ስለዚህ ነው ቅዱስ መርቆሬዎስ የዚህን ዓለም ምስፍናና ብልጽግና ለወዲያኛው ዓለም ለውጥ አድርጎ ወደ ሰማዕትነት ጎዳና ያመራው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሴት ከወለደችው ወንድ ሁሉ ዮሐንስን በመንግሥተ ሰማይ የሚተካከለው የለም ብሎ እንደተናገረ ቅዱስ መርቆሬዎስንም በሰማዕትነት ዓለም የሚወዳደረው እንደሌለ ጌታችን መስክሮለታል። ነቢዩና ንጉሡ ዳዊት ፍልስጤማዊው ጎልያድ በኃያልነቱና በመሳሪያው ታብዮ በእስራኤል ላይ ሲቀልድባቸው በማየቱ አንዳችም ሳያመነታ በእግዚአብሔር ኃይል ግንባሩን በድንጋይ ፈርክሶ በገዛ ሰይፉ ራሱን ቆርጦ ድልን ከማስገኘቱ በላይ ከእስራኤልም ስድብን እንዳራቀ ሁሉ ቅዱስ መርቆሬዎስም ገና 25 ዓመት ያልሞላው ወጣት ሳለ ንጉሥ ዳኪዮስ ከአረም ንጉሥ ጋር በተጣላ ጊዜ መርቆሬዎስ ሰራዊቱን እየመራ ወደ አረም ምድር ሄደና ሰራዊቱን ደመሰሰ። የእግዚአብሔር መልአክ ለመርቆሬዎስ በሕልሙ ሰይፉን ይዞ እየታየው እግዚአብሔር ኃይልንና ድልን እንደሰጠው እየነገረው ከአረም ሰራዊት ብዙዎችን ማረከ፣ ገደለ፣ የቀሩትንም አሳደዳቸው፣ ፈጽሞም አጠፋቸው። ከዚህ በኋላ ንጉሡ ቅዱስ መርቆሬዎስን ጠርቶ ርስት፣ ጉልት፣ ወርቅና ብር፣ ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብም ሰጠው። በአማካሪዎቹና በመኳንንቱ ላይ በመሳፍንቱና በመንግሥቱ ሁሉ ላይ ሾመው። ሁሉም የመርቆሬዎስን ቃል እንዲያከብሩም ትእዛዝ ሰጠ። ከዚህ በኋላ ዳኪዮስና ኡልያኖስ በግዛታችን ውስጥ እስከ ዓለም ዳርቻ ድረስ ትእዛዛችንን ይፈጽሙ ዘንድ ሁሉንም አዘዝን። አምላኮቻችንም የእውነት አምላኮች ናቸው፣ ታላቁን መንግሥታችንን ጠብቀውልናልና በጦርነትም ጊዜ ኃይልን ሰጥተውናልና። መልካም ፈቃዳቸው በእኛ ላይ ታየ፣ ብርታትን ሰጡን። ከሁሉም የምድር ነገሥታት በላይ ከፍ ከፍ አደረጉን። ምን ይህ ብቻ፣ የእህል በረከትን ምግብንና ገንዘብንም ሰጡን እንጂ። እነርሱ መልካሙን ሁሉ ያደርጉልን ዘንድ ከእነርሱ ዘንድ ሁሉን ከጠየቅን መልካሙን ሁሉ ያደርጉልናል፣ ዓለሙን ሁሉ ያጸኑልናል። ስለዚህም በግዛታችን ውስጥ የሚኖሩ ሁሉ ለአምላኮቻችን ግብር መገበርን ያፋጥኑ፣ በመፍራትና በመንቀጥቀጥ ፈጽሞ በመገዛትና በማክበር ይገዙላቸው። ትእዛዛችንን የተቀበለ በእኛ ዘንድ ታላቅ ክብርንና ብዙ ገንዘብን ያገኛል። ትእዛዛችንን ያልተቀበሉ ነገራችንን ያልሰሙ ግን ይህ መጽሐፍ አዋጅ እንደተናገረው በእስር ቤት ብዙ ስቃይ ያገኛቸዋል። ከዚህም በኋላ በክፉ አገዳደልና በመራራ አሟሟት በሰይፍ ይገደላሉ። ስጋቸውም በቆሻሻ ቦታ ይጣላል። የሰማይ ወፎችና የዱር አራዊቶችም ምግብ ይሆናል። ክርስቲያኖችን ግን ከዚህ የከፋ መከራ ያገኛቸዋል፣ ብዙ ስቃይም ይገጥማቸዋል ሲሉ አዋጅ አወጁ። ከዚህ በኋላ ብዙዎች አዋጁን ተቀበሉ፣ ለጣዖትም ሰገዱ። ቅዱስ መርቆሬዎስ ግን አቤቱ ለጣዖት ከመስገድና ከሰይጣን ፈተና አድነኝ እያለ ቆሞ ወደ እግዚአብሔር እየጾመና እየጸለየ 3 ቀን ተቀመጠ። ከዚህ በኋላ ፍርሃቱ ተወገደለት፣ አዋጁን አልተቀበለም፣ ለጣዖትም አልሰገደም። ዳኪዮስ ቅዱስ መርቆሬዎስ አዋጁን እንዳልተቀበለ ለጣዖትም እንዳልሰገደ ባየ ጊዜ ነገሬን ስማ፣ ለአምላኮቼም ሰዋ፣ በታላቁ አምላክ በአጵሎን ማልኩልህ፣ ሴት ልጄን አጋባሃለሁ፣ የመንግሥቴን እኩሌታ ግማሹን እሰጥሃለሁ፣ በግዛቴም ከእኔ ጋር ትሆናለህ፣ ሥጋህን በስቃይ አታንገላታ፣ ሰውነትህን አድን እያለ ቅዱስ መርቆሬዎስን ብዙ ለመነው። ቅዱስ መርቆሬዎስ ግን ንጉሥ ሆይ የሰጠኸኝ ሀብትህ ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም።
ንጉሥ ሆይ ስማ ልንገርህ፣ አጵሎን አምላክህ ራሱን ማዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜ አይረዳህም። እኔ አላውቀውም፣ አልሰግድለትም። እኔ የማምንበት አምላኬ ኢየሱስ ክርስቶስ ነው። ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ፣ ያጸናኝ፣ የረዳኝ እርሱ ነው አለው። ዳግመኛም እነሆ የምትለውን አልሻም። ከእናቴ ማፀን ጀምሮ ራቁቴን ተወለድኩ፣ ራቁቴንም እሄዳለሁ። ነገር ግን እግዚአብሔር የብርሃን ልብስ ያለብሰኛል። ያንተን ብላሽ የሆነ የዓለም ጌጥ ናቅሁት፣ ጣልሁት። ይህ ሁሉ በእኔ ዘንድ እንደምንም ነው አለውና፣ ሁላችሁም ስሙኝ፣ እኔ ክርስቲያን ነኝ፣ እኔ ክርስቶስ እንደሆንኩ ፈጽማችሁ ወቁ እያለ አሰምቶ ተናገረ። ከዚህ በኋላ የእግዚአብሔር መንፈስ እጥፍ ድርብ ሆኖ አደረበት። በዚሁ ዓላማው እስከ ሕይወቱ ፍጻሜ ድረስ ሊገፋበት መንፈሳዊ ስሜት ሕሊናውን ቀሰቀሰው። ሥጋዊ ፈቃድ ፈጽሞ ተወገደለት። የልጅነት ጠባይ ድራሹ ጠፋለት። የዚህ ዓለም ምስፍናና ብልጽግና ከልቡ ተፋቀለት። በወርቁ ላጊጥ በአልማዙ ልንቆጥቆጥ አላለም። ብዙዎቹን ሕዝቦች ነፃ አወጣቸው። ዳኪዮስም ፈጽሞ ተቆጣ። መርቆሬዎስ የተከበሩ አምላኮቻችንን ሰደበ፣ ትእዛዛችንንም አቃለለ፣ የተከበረ መጽሐፋችንንም አልቀበልም አለ። ስለዚህም በእርሱ መንገድ የሚሄደውን ሁሉ ታላቅ ቅጣት ይጠብቀው ዘንድ በከባድ ስቃይ አሰቃዩት፣ በጋለ ብረት ሰውነቱን አቃጥሉት፣ ደብድቡት ሲል ትእዛዝ ሰጠ። ጭፍሮቹም እንደታዘዙት አድርገው ሲመለሱ የእግዚአብሔር መልአክ መላ ሰውነቱን በእጁ ዳሰሰው፣ ቁስሉንም አዳነው። ምንም እንዳልነበረበት ሕያው አድርጎ አስነሳውና ተነስቶ እግዚአብሔርን አመሰገነ። ጭፍሮቹም እኛም በአምላክ ቅዱስ መርቆሬዎስ አምነናል በማለት ወደ ነገሥታቱ አደባባይ ቀርበው በሰማዕትነት እንዲሞቱ ተፈርዶባቸዋል። በዚህ ሁኔታ ቅዱስ መርቆሬዎስ ተጋድሎውን ቀጠለ። ቅዱስ መርቆሬዎስ ስቃዩን ሁሉ እየታገሰ ያላደረገው ተአምራት፣ በሰውነቱ ላይ ያልደረሰበት ስቃይ አልነበረም። በትንሹ እጁና እግሩን ታስሮ በጨለማ ቤት ተግዟል። በፈረስ ጅራት ታስሮ በየሀገሩ ተጎትቷል። በጦር ተወግቷል፣ በእሳት ተቃጥሏል። በጋለ ብረት ሰውነቱን ተተኩሷል። በአንገቱ ላይ ድንጋይ ታስሮ ቁልቁል ተሰቅሏል። በሰይፍ ተቀልቷል። ደሙ እንደ ውሃ በምድር ላይ ፈሷል። ሌላም ለጆሮ የሚቀፍ ለዓይን የሚያስጸይፍ ሰውነትን የሚዘገንን ስቃይ ደርሶበታል። እርሱ ግን የማምንበትንና የማመልከውን ጌታዬ አምላኬ ኢየሱስ ክርስቶስን አልክድም፣ ለርኩስ ጣዖትም አልሰግድም እያለ ሰውነቱን እያጽናና ከሚደርስበት ስቃይ የተነሳ የመጨረሻውን የነፍስ እቅታት ያህል እንኳን አሳርፉኝ አላለም። ከዚህ በኋላ ሲያሰቃየው የነበረው ንጉሥ ዳኪዮስ ትንሽ ዘመን ከቆየ በኋላ ታመመ። ሰውነቱም ትል ብቻ ሆነ። ምላሱም ከአፉ ወጥቶ በክፉ አሟሟት ሞተ። የሀገሩን ሕዝብ ግን በክርስቶስ ስም አሳምኖ በስሙና በጸሎቱ የሚተማመኑትን መታሰቢያውንም የሚያደርጉትን ሁሉ እንዲምርለት ከጌታችን ከኢየሱስ ክርስቶስ ቃል ኪዳን ተቀብሎ አንገቱን ለሰይፍ ሰጥቶ ኅዳር 25 ቀን አርፎ የመጨረሻዋን የድል አክሊል ከፈጣሪው ተቀዳጅቷል። ምዕመናን ሆይ ብዙ የሰራ ብዙ እንደሚያገኝና ከራሱ አልፎ ለሌላውም እንደሚተርፍ ሁሉ ጻድቃን ሰማዕታትም በገድላቸውና በትሩፋታቸው ፍጹም መንግሥተ ሰማያትን ዋጅተው ወገናቸውንና ወዳጆቻቸውን መንግሥቱን ለማውረስ ከፈጣሪያቸው ጋር ኪዳነ ሰማይ ወምድር አድርገው ከዚህ ዓለም ይለያሉ። ይህንኑ ቃል ኪዳን መሠረት በማድረግ ጻድቃን ሰማዕታትን ወዳጅ ማድረግ ለክርስቲያኖች አስፈላጊያችን ነው። የቅዱስ መርቆሬዎስ ጸሎትና በረከቱ ከእኛ ጋር ከሁላችንም ጋር ለዘላለሙ ይሁን አሜን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን
ወልደ ሚካኤል ወለተ ኪዳን ገብረ ጊዮርጊስ ወለተ ገብርኤል ወለተ ማርያም ወለተ ዮሐንስ ወልደ አረጋዊ ወልደ ገሪማ ገብረ ሥላሴ ወለተ መድህን ገብረ መድህን ወለተ ቂርቆስና እህተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ትርሲተ ድንግል ፍቅርተ ማርያም ወለተ ኪዳን ወልደ ሩፋኤል ወልደ ገብርኤል ጽጌ ማርያምና ወልደ ሰማዕት ወልደ ጊዮርጊስ ወለተ ተክለ ሃይማኖት ወለተ ኪዳን ወለተ ሰማዕትና አጸደ ማርያም ወልደ ትንሣኤ አጸደ ማርያም ወልደ እስጢፋኖስ ወለተ ሥላሴ ወለተ ጊዮርጊስ ሰለሞን ወለተ ተክለ ሃይማኖት ፍቅርተ ማርያም ኪዳነ ወልድና ወለተ አረጋይ ወለተ ማርያም ሚሚ ናቲ ብርቱካን ዓለም ወለተ ማርያም እህተ ሚካኤል ወልደ ገብርኤል ወለተ ባለወልድ ኃይለ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወለተ ሥላሴ ፍቅርተ ማርያም ወለተ ኢየሱስ ወለተ ገብርኤል ወልደ ሥላሴ ብርሃነ መስቀል ተክለ ሐዋርያ አጸደ ማርያም ሐና ማርያም ጽጌ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ መድህን እህተ ሚካኤል ወለተ ሚካኤል ክንፈ ሚካኤል እንቁ ሥላሴ ወለተ ሥላሴ ጸጋ ዘአብ ሰይፈ ሚካኤል ወለተ ኢየሱስ ወለተ ሰንበትና ወለተ ጻድቅ ገብረ ሥላሴ ፍቅርተ ማርያምና ወለተ መስቀል ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ኢዛና ሰላማዊት ራይሻን አበባ ማክዳ ህሩይ ሃኒና ዋዕል ኃይለ ገብርኤል ወልደ ሰማዕት ትርሲተ ወልድ ወለተ ማርያም ትርሲተ ወልድ ክንፈ ገብርኤል ወለተ ማርያም አጸደ ማርያም ወለተ ባለወልድ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ እህተ ማርያም ወልደ ገብርኤል ገብረ ጊዮርጊስ አስካለ ማርያም አታለል አበቡ ይመር አታለል ተፈሪ ቴዲ በለጠ ብርቄ መካሻ ስንዴው ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ገብረ ሕይወት ወለተ ማርያም ሙሉ ማሞ ወለተ ሥላሴ ወለተ ጽዮን ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት